SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬ ደግሞ ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 5 የመጨረሻውን ፓርት ነው ይዤላችሁ የመጣሁት። የዛሬ ርዕሳችን የሚሆነው 5.4 The War of Liberation and Ethiopia's Independence። ይህም ማለት ኢትዮጵያ ነፃነቷን ለማግኘት ያደረገችው ትግልና የኢትዮጵያ ነፃነት ነው በዛሬ ትምህርት ርዕስ ላይ የምንመለከተው ማለት ነው። In 1940, an event of great importance for the liberation of Ethiopia occurred in Europe. ይህም ማለት በ1940ዎቹ በአውሮፓ ትልቅ የሆነ ነገር ወይም ትልቅ የሆነ ክስተት ተፈጠረ። ይህም መፈጠሩ ለኢትዮጵያ ነፃነት ትልቅ ጠቀሜታ ያለው ነበር። ይህም ማለት this was Italy entered to World War the second on the side of Germany. On June 10, in 1940, Italy declared war on Britain and France only 4 days before the fall of Paris into German hands. ይህ ማለት ቅድም እንዳልኩት በ1940ዎቹ ትልቅ የሆነ ክስተት ተፈጠረ እና ይህም ክስተት ደግሞ ለኢትዮጵያ ጠቃሚ እንደነበር አይተናል። እና ክስተቱ ምንድን ነበረ ስንል ጣሊያን ከጀርመን ጎን ሆና ወደ ሁለተኛው ዓለም ጦርነት መግባቷ ነበርና ሌላው ደግሞ ሰኔ 10 ቀን 1940 ጣሊያን በብሪቴንና በፈረንሳይ ላይ ጦርነት አወጀች። ለምን ጦርነት ከፈተች ስንል መጀመሪያ ላይ ጦርነቱን ከመክፈቷ በፊት ሞሶሎኒ ገለልተኛ ሆኖ ቆየ እና ገለልተኛም የሆነበት ምክንያት በግጭት ውስጥ ያለውን የኃይል ሚዛን በጥንቃቄ ለመመልከት ነበር ማለት ነው። እና ሞሶሎኒ በብሪቴንና በፈረንሳይ ላይ ጦርነት እንዲያውጅ ያደረገው የሂትለር ጦር በዌስተርን ፍሮንት ያለው ማለት ነው በፍጥነት እየተንቀሳቀሰ ስለነበረ ነው። እና የሂትለር የዌስተርን ፍሮንቱ ፈጣን ግስጋሴ ፈረንሳዮችንና ብሪቲኖችን ወይም እንግሊዞችን እንዲያፈገፍጉ አደረጋቸው። ከዛ ጀርመን ፈረንሳይን ወረረቻት። ከዛ በኋላ መውረሯንም ተከትሎ ፈረንሳይ በጥቂት ሳምንታት ውስጥ እንድትወርቅ አድርጓታል ማለት ነው። እና እነዚህ ነገሮች መፈጠራቸው ሂትለር ለድል በጣም ቅርብ እንደሆነ ሙሶሎኒ እንዲሰማው አድርጎታል። ሂትለር ለድል ቅርብ እንደሆነ ሙሶሎኒ እንዲሰማው አድርጎታል። ስለዚህ ሙሶሎኒ የድሉን ፍሬ ወይም ውጤቱን ለመካፈል ስለፈለገ ሂትለርን መራቅ አልፈለገም እና ሙሶሎኒ በብሪቴንና በፈረንሳይ ላይ ጦርነት አወጀ ማለት ነው በሰኔ 10 ቀን 1940 ማለት ነው። እናም ይሄ የሚሆነው ፓሪስ በጀርመን እጅ ከመውደቋ ከ4 ቀን በፊት ነበር። Italy's enter to the wars on the side of Hitler's become a serious danger to British interest in East Africa. British colony in East Africa are Kenya, Sudan, Uganda, Zanzibar, Tanganyika, and British Somaliland. In the same region, Italy also had a vast colonial empire. Italy had 200,000 troops in the East African Empire. እና ጣሊያን ከሂትለር ጎን ሆና ወደ ጦርነቱ መግባቷ የብሪቴንን ኢስት አፍሪካ ላይ ያላትን ጥቅም አደጋ ውስጥ ጥሎት ነበርና ብሪቴን ኢስት አፍሪካ ላይ ያሏት ጠቃሚ የሆኑ የቀኝ ግዛት ቦታዎችን ስናይ ኬንያ፣ ሱዳን፣ ኡጋንዳ፣ ዛንዚባር፣ ታንጋኒካ እና ብሪቴን ሶማሊላንድ እነዚህ ግዛቶች ነበሯት። እና ሌላው ደግሞ በዚሁ ግዛት ውስጥ ወይም ክልል ውስጥ ጣሊያንም ሰፊ ሆነ የቀኝ ግዛቶች ነበሯት። ከዛም በኋላ እነዚህ ግዛቶች የጣሊያን ኢስት አፍሪካ በመባል መጠራት ጀመሩ። ከዛም ይሄ የጣሊያን የምስራቅ አፍሪካ ኤምፓየር 200,000 የሚደርሱ ወታደሮችም የነበሩት ነበር። Britain feared that with the help of Hitler's army, Italy would expand in East Africa and take away its colony. ይህ ማለት ብሪቴን መፍራት ጀመረች። ለምን መፍራት ጀመረች ስንል ጣሊያን በሂትለር ጦር ታግዛ በኢስት አፍሪካ ላይ ያለውን የቀኝ ግዛቷን ትወስድብኛለች የሚል ስጋት ነበራት። እና ይህንን ስጋት ለማስቀረት ብሪቴን ምን አደረገች? ብሪቴን had to act quickly and drive out Italian force from East Africa. እናም ይህም ስጋቷን ለማስቀረት ብሪቴን በፍጥነት እርምጃ መውሰድና የጣሊያንን ጦር ከምስራቅ አፍሪካ ማስወጣት
ነበረባት። ከዚያም ብሪቴን በምዕራብ አውሮፓ ምድር ላይ ከጀርመን ጋር ለመዋጋት በቂ ስላልነበረች ምን አደረገች? በኖርዝ አፍሪካ እና ኢስት አፍሪካ ላይ ያሉትን ጠላቶች ለመዋጋት ወሰነች ማለት ነው። እና እነዚህ ነገሮች ነበሩ የምስራቅ አፍሪካን ዘመቻ ያስከተሉት ማለት ነው። እናም በመጨረሻም ይሄ መፈጠሩ የምስራቅ አፍሪካ ጦርነት መፈጠሩ ኢትዮጵያ ነፃ የሆነች ሀገር እንድትሆን ያደረገ ነበር። British government had ignored Emperor Haile Selassie requested for military assistance before Italy entered the war. እና ይሄ ማለት ቅድም ኢስት አፍሪካ ላይ ብሪቴን ጠላቶቿን መዋጋት መወሰኗን ለኢትዮጵያ ጠቅሟታል አላልንም? ከዛ ጣሊያን ወደ ጦርነቱ ከመግባቷ በፊት የኢትዮጵያ መንግስት ወይም ኃይለ ሥላሴ ኢትዮጵያን ነፃ ለማውጣት ወታደራዊ እርዳታ እንዲያደርግላቸው የብሪቴንን መንግስት ጠይቀው ነበር። ነገር ግን የብሪቴን መንግስት ጥያቄውን ችላ ብለው ነበር። ምክንያቱም በዛን ጊዜ ሙሶሎኒ ከሂትለር ጋር ወዳጅነት እንዳይፈጥር በማሰብ ነበር። ሆኖም ግን ሙሶሎኒ በጀርመን በኩል ሆኖ ወደ ጦርነቱ ሲገባ ሁኔታው ተለወጠ። ከዛ ንጉሱ በውጭም ሀገር ውስጥ ያሉትን አርበኞች አሰባሰቡ። ከዛ በኋላ ብሪቴን ጣሊያንን ከምስራቅ አፍሪካ ለማስወጣት ላቀደችው እቅድ ወሳኝ ነበር ማለት ነው እነዚህ መሰባሰባቸው። British government began to supply military assistance to the Ethiopian patriotic in the preparation of final campaign in East Africa. እና ቅድም መሰባሰባቸው ለብሪቴን ወሳኝ ነበር ሆነላት አላለም? ከዛም ብዙም ሳይቆይ የብሪቴን መንግስት በምስራቅ አፍሪካ የመጨረሻውን ዘመቻ ለማድረግ ለኢትዮጵያን አርበኞች ወታደራዊ እርዳታ መስጠት ጀመረና ለኢትዮጵያም አርበኞች የመጀመሪያውን ወታደራዊ እርዳታ በብሪቴን ቀኝ ግዛት በሆነችው በሱዳን በኩል ደረሰ ማለት ነው። ከዛም አርበኞቹ ወደ ሱዳን ድንበር ተሻግረው የጦር መሳሪያና ጥይት እንዲሰበሰቡ ተደረገ። ከዚያም ጋር ተያይዞ የብሪቴን መንግስት ኃይለ ሥላሴን በኤርፕሌን ወደ ሱዳን እንዲሄዱ አመቻቹላቸው ማለት ነው። The Sowa Military Academy was open to train Ethiopian officers in Sudan. እና በተጨማሪም በሱዳን የኢትዮጵያ መኮንኖችን ለማሰልጠን የሶባ ወታደራዊ ትምህርት ቤት ተከፈተ። Emperor gives instruction to anti-fascist patriotic resistance in Ethiopia. Britain started assistance to the Ethiopian force in the following direction to drive out Italy from East Africa. እናም ይሄ ማለት አፄ ኃይለ ሥላሴ በሱዳን እንዳሉ ለኢትዮጵያ አንቲፋሽስት አርበኞች መመሪያ ሰጡ። እናም ይህም ተከትሎ ጣሊያኖችን ከምስራቅ አፍሪካ በተለይም ከኢትዮጵያ ለማባረር ወታደራዊ ዘመቻ ለማድረግ ዝግጅት ተደረገ ማለት ነው። እና ብሪቴንም ጣሊያንን ከምስራቅ አፍሪካ ለማባረር የኢትዮጵያን ጦር አሁን ከምነግራችሁ 3 መንገዶች መርዳት ጀመረች። አንደኛው ስናይ first from Sudan the British army under General Platt made an offensive against fascist force in Eritrea. እና ይሄ ማለት የመጀመሪያው የብሪቴን ዘመቻ በፋሽስት ጣሊያን ላይ የተጀመረው የብሪቴን ቀኝ ግዛት በሆኑት በሱዳንና በኬንያ በኩል ነበርና በሱዳን በኩል በጀነራል ፕሌት የሚመራው የብሪቴን ጦር በኤርትራ የፋሽስት ኃይሎች ላይ ጥቃት ሰነዘረ። The major threat of the wars in Eritrea was Italian stronghold of Keren. It fell into the hand of Britain force after 53 days of struggle that caused a heavy damage on both sides. እና ይሄ ማለት የኤርትራ ጦርነቱ ዋና ቲያትር የነበረው የጣሊያን ጠንካራ ምሽግ ከረን ነበርና ከረን ላይ ጠንካራ ተቋሞ አደረጉ ጣሊያኖች ማለት ነው። ከዛም ከረን በብሪቴን እጅ ወደቀች። እናም በሁለቱ ወገኖች ላይ ከፍተኛ ጉዳት ደረሰ። እናም ይሄ የሚሆነው ከ53 ቀናት ከመራራ ጦርነት በኋላ ነበረ በብሪቴን እጅ የወደቀችው ማለት ነው። ሁለተኛው ስናይ ደግሞ the second another British force from Sudan accompanied the emperors into Gojam in the western Ethiopia. እና ይሄ ማለት ሁለተኛውን ስናይ ደግሞ የብሪቴን ኃይል ወይም የብሪቴን ፎርስ ከሱዳን ንጉሠ ነገስቱን አጅበው ወደ ምዕራብ ኢትዮጵያ ጎጃም ገቡ። This was the Gideon force under its commanders Colonel
Dan Sanford and Major Ord Charles Wingate after crossing the border of Ethiopia. እናም የብሪቴን ኃይሎች ንጉሱን አጅበው ገቡ አላለም። እናም እነዚህ ኃይሎች ጌዲዮን ፎርስ ነበሩ። አዛዦቹም ኮሎኔል ዳን ሳንፎርድ እና ሜጀር ኦር ቻርልስ ዊንጌት ነበሩ። ከዛም እነዚህ ኃይሎች ድንበሩን ማቋረጥ ቻሉ። ከዛም ካቋረጡ በኋላ these forces were joined by different groups of Ethiopian patriots. The combined force fought the fascist troops in Gondar and Gojam and continued fighting all along their way to Addis Ababa. እና ቅድም እንዳልኩት ጌዲዮን ፎርስ ድንበሩን ካቋረጠ በኋላ ወደ ኢትዮጵያ ገቡ አላለም። ከዛ ሲገቡ የተለያዩ የኢትዮጵያን አርበኞች ተቀላቀሏቸው እና እነዚህ ተቀላቀሏቸው ኃይሎች በጎንደርና በጎጃም የፋሽስትን ጦር ተዋጉ እና ወደ አዲስ አበባም ሲሄዱ ውጊያቸውን ቀጠሉበት። ሶስተኛውን ስናይ ደግሞ the third major British force was organized in Kenya under the commander of General Cunningham. እና ሶስተኛው ደግሞ የብሪቴን ጦር ኦርጋናይዝድ ሆነው በኬንያ ነበር እና አዛዡም ደግሞ ጀነራል ካኒንግሃም ነበር። He was made a quick advance into Italian Somaliland and then to Harars and forced Italians to surrender. እናም ጀነራል ኩኒንግሃም ወደ ጣሊያን ሶማሊላንድ ገባ። ከዚያም ወደ ሐረር በፍጥነት ዘመተ እና ጣሊያኖችን እጅ እንዲሰጡ አደረጋቸው ማለት ነው። The British Army under General Cunningham and the Patriotic Force drove fascist troops out of Addis Ababa on 6 April in 1941. Ethiopia was liberated by combined force of Britain's and Ethiopian patriots. ይሄ ማለት ከብሪቴኖች ዘመቻ ጎን ለጎን የኢትዮጵያ አርበኞች በመላው ሀገሪቱ በፋሽስት ጦር ላይ የጀመሩትን ጥቃት አጠናክረው ቀጠሉበት። ከዛም የብሪቴን የጦር አዛዥ ሆነው ካኒንግሃም እና የኢትዮጵያ አርበኞች በግንቦት 6 ቀን 1941 የፋሽስትን ወታደሮች ከአዲስ አበባ አስወጣቸው ማለት ነው። After a month later, on May 5 in 1941, ኃይለ ሥላሴ victoriously re-entered Addis Ababa. Ethiopia was liberated after 5 years of fascist rule. እና ከወራት በኋላም በግንቦት 5 ቀን 1941 ኃይለ ሥላሴ በድል አድራጊነት አዲስ አበባ ገቡ። እናም ኢትዮጵያ ከ5 ዓመታት የፋሽስት አገዛዝ በኋላ ነፃ ወጣች ማለት ነው።